ስደት እንደ ስደት ክፉ ነገር የለም። የእውነት እንደዚች ልጅ አንጀቴን የበላው የለም። ብዙዎቹ እዚህ ጋር የምታዋቸው በአጠቃላይ በስደት የሚሰቃዩ ናቸው። የዚችኛ አይቶና የዚች ደግሞ በጣም ይብሳል። በቪዲዮ እንደምታዋት ደብቂያት ነው። በጣም ራሷን ስታ የጭንቀት ድረሱልኝ ጥሪ እየተጣራች ነው። እንድረስላት። ነገ አስክሬን ለማስገባት ከምንቻካል እንድረስላት። እስኪ ዛሬ እህታችን ደግሞ መጫወቻ አድርገዋት ቪዲዮ እየቀረጹ ነው። አረቦች ሁሉ ተናደዋሉ። አዲስ ናት፣ እድሜዋ 18 አመት ነው። ለምንድን ነው ብለው እሱ ራሱ እየጮሁ ናቸው። እንዴት ቪዲዮ ትቀርጿት አላችሁ እያሉ አረቦች ራሱ በአረቦች ላይ ተነስተዋል። በመጣች በሁለት ቀኗ ቪዲዮ ቀርጸዋት እንግዲህ እማዬ እያለች ነው የምታለቅሰው። በጣም ያሳዝናል። እንኳን ሀበሻ አረብ እያለቀሰ ነው ለዚች ልጅ መረጃ። انا استغربت لما اشوف الفيديو. بنت هذه عمرها 17 هي اثيوبيه وواقفه تبكي هم يصورون. صراحه اللي يصورون ما ادري ما بعرف. ከዚህ ካሰማችሁ ይበቃችኋል። ምክንያቱም በአረበኛ ነው። ለምንድን ነው እድሜዋ 17 አመቷ ነው? ለምንድን ነው ቪዲዮ የምትቀርጿት? ለምንድን ነው የምታስለቅሷት? ብለው አረቦች ሁሉ በጣም መዳሞች እየተናገሩ ነው ያሉት በዚች ልጅ ጉዳይ ማለት ነው። ያሳዝናል ብቻ። ሰላም እና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዘት ትርፍርፍ ይበልልኝ። አዳዲስ መረጃዎችን ይዤላችሁ መጥቻለሁ ዛሬ። አባታችን እንግዲህ ታሟሉ። ሁላችሁም በጸሎት አስቡኝ፣ ጸልዩልኝ ብለዋሉ። ጸልዩላቸው። ከሽንት ቤት ወድቀው ከሻወር ቤት ወድቀው በጠና ታሟሉ ተብሎ እየተነገረ ይገኛል ማለት ነው። እስኪ መረጃው ላስገባላችሁ። ፓትርያርኩ አቡነ ማትያስ በመታጠቢያ ቤት ማለትም በሻወር ውስጥ በወደቁበት ወቅት ሰው ቶሎ እንዳልደረሰላቸው ተገለጸ። ዛሬ ስለ ቅዱስ ፓትርያርኩ የደረሰን መረጃ ምን ይላል? ከቀናት በፊት የጥምቀት በዓል በሚከበርበት ወቅት ላይ ፓትርያርኩ በጃልሜዳ በተለይም በየዓመቱ በሚገኙበት ቦታ ላይ አለመገኘታቸው ብዙዎች ጥያቄ እንዳስነሳና በህመም ምክንያት እንዳልተገኙ ምዕመናኑም እንዲጸልዩላቸውን የቤተ ክህነት ምንጮቻችንን ጠቅሰን መዘገባችን ይታወቃል። በጉዳዩ ላይ ዛሬም ተጨማሪ መረጃዎችን ለማጣራት ሞክረናል። የቤተ ክህነት ምንጮች እንደነገሩን ከሆነ ቅዱስ ፓትርያርኩ ወደ መታጠቢያ ቤት በገቡበት ወቅት የመውደቅ አደጋ አጋጥሟቸዋል። በወደቁበት ወቅትም ሰው ቶሎ ስላልደረሰላቸው በቶሎ ወደ ሕክምና እንዳልተወሰዱና ያም ለህመሙ መጠንከር እንደ ምክንያትነት እንደተወሰደ ምንጮቹ ገልጸዋል። ፓትርያርኩ ሰርጀሪ እንደተደረገላቸው የገለጹልን ምንጮቻችን በአሁን ሰዓት ላይ እያገገሙ እንደሚገኙና ምዕመናኑ በጸሎት እንዲያግዛቸው ጠይቋል። ቅዱስ ፓትርያርኩ በአሁኑ ሰዓት ላይ በዊልቸር እየተንቀሳቀሱ ቢሆንም በእግራቸው ላይ ያለው እብጠት እንዳልቀነሰና አሁንም ሕክምናቸውን እየተከታተሉ እንደሆነ እነዚሁ የቤተ ክህነት ምንጮች ለዛሀበሻ አስታውቀዋል። የዘንድሮ የጥምቀት በዓል በጃልሜዳ በተከበረበት ወቅት የፓትርያርኩ ዓመታዊ የጥምቀት መልእክት በተወካያቸው በኩል መነበቡ ይታወቃል። እግዚአብሔር አምላክ ይማሮት፣ መድኃኔዓለም ይማሮት። ሁላችሁም ጸሎት አድርጉላቸው ለአባታችን። በጥምቀት ላይ እንግዲህ ስላልታዩ ጥያቄ ፈጥሮባቸው ነበር ብዙ ሰዎች። ተመልከቱ። እነዚህ 8 የቻይና ጥንዳውያን በአዲስ አበባ በአንድ ቀን ጋብቻ መስርተዋል። የቻይና ኤምባሲ ምን አለ? እስኪ መረጃውን በአጭሩ ላቀርብላችሁ። በኢትዮጵያ ግዙፍ የሆኑ የመንገድና የህንፃ ፕሮጀክቶችን በመገንባት የሚታወቀው የቻይና ኮሚኒኬሽን ኮንስትራክሽን ካምፓኒ በድርጅት ውስጥ የሚሰሩ 8 ቻይናውያን ጥንዶችን በአዲስ አበባ በድምቀት ዳረ። ባለፈው ሰኞ ጃንዋሪ 19 በተካሄደውና ፍቅር በአህጉራት ወይም ላቭ አክሮስ ኮንቲኔንትስ በተሰኘው በዚህ ልዩ ስነስርዓት ላይ ጥንዶቹ ቤተሰቦቻቸውና ወዳጅ ዘመዶቻቸውን ወክለው በተገኙ የስራ ባልደረቦቻቸው ታጅበው የጋብቻ ቃል ኪዳን አስረዋል። ኩባንያው ማለትም ሲሲሲሲ ይህንን አይነት የጋራ የሰርግ ስነስርዓት ሲያዘጋጅ ለ5ኛ ጊዜ ነው። ድርጅቱ በየዓመቱ ጥር ወርን በመጠበቅ ከትውልድ ሀገራቸው ርቀው በኢትዮጵያ ልማት ላይ እየተሳተፉ ለሚገኙ ሰራተኞቹ እንዲህ አይነት ማህበራዊ መድረክ ማዘጋጀቱ እንደ ባህል ተይዟል። ይህም የሰራተኞችን የስነ ልቦና ጥንካሬ ከመገንባት ባለፈ በሁለቱ ሀገራት መካከል ያለውን የባህል ትስስር እንደሚያጠናክር ይታመናል። በኢትዮጵያ የቻይና ኤምባሲ በማህበራዊ ትስስር ገጹ እንዳስታወቀው የሙሽሮቹ ፈገግታ ለትዳር አጋሮቻቸው ያላቸውን ፍቅር ብቻ ሳይሆን
ለኢትዮጵያ ምድር ያላቸውን ክብርና ፍቅር የሚያንጸባርቅ ነበር። ሲሲሲም በኢትዮጵያ እንደ አዲስ አበባ እስከ አዳማ የፍጥነት መንገድ፣ የወዳጅነት ፓርክና ሌሎች ቁልፍ መሰረታዊ ልማቶችን የገነባ ግዙፍ ተቋም ሲሆን ይህ ዓመታዊ የሰርግ ዝግጅት የኩባንያው የውስጥ ማህበር ግንባታ ወይም ኮርፖሬት ካልቸር አንዱ አካል ሆኖ ኢትዮጵያ ወንዶች ምንድን ነው? የት ናችሁ? እየሰማችሁ ነው ጉዳችሁን? 8 ሴቶች እንግዲህ የኢትዮጵያን ሴቶቹ ኢትዮጵያውያን ናቸው። 8ቱ የቻይና ባል ወሰዳቸው። ምን ትላላችሁ? በአንድ ቀን 8 አገቡ። ቻይና እኮ እየጨረሰ ነው የእኛን ቆነጃጅት ሴቶች ማለት ነው። ለስራ ብለው መጥተው ኢትዮጵያንን እየጨረሱ ነው። ወንዶች ዝም ማለት የለባችሁም። ሰላማዊ ሰልፍ በዚህ ጉዳይ ላይ መውጣት አለባችሁ። ተዘረፍን እኮ አልቀናል። ደግሞ እንደ ደህና ዜና ይወራልናል። ጉድበል ጎንደር። ሰላም ቤተሰቦች እንዴት ናችሁ? ደህና እህታችን ኮንትራት 1 አመት ቆይታ ከቤተሰቦቹ ጋር ተጣልታ ነው የጣሏትና ወርውሮ ደሞዝም አልሰጧትም። 500 ብር ነው የሰጧት ያን አመት። አሁን የቤተሰቦቿንም ቁጥር የሰራችባቸው ሰዎችም ቁጥር አታውቅም። እቃማውን ፓስፖርቷ ምንም አይነት መታወቂያም ምንም አይነት እሷን የሚገልጽ ነገር እጇ ላይ የለም። እና የምታውቃት ሰዎች ወይ ደግሞ ቤተሰቦቿን የምታውቁ የሀገሯ ሰዎች ከተገኘ ብዬ ቪዲዮ እየቀዳውና ጠይቃታለሁ። እስቲ እናቴ የተጋር ልጅ ነሽ? ስምሽን እስከ አያትሽ፣ ሀገርሽን፣ ወረዳ፣ ቀበሌ ምናምን ንገሪኝ እስቲ። ከፍ አድርገሽ ድምጽሽን ከፍ አድርጊ እንድሰማ። መቅደያ ቀበሌ ነው መቅደላ። ወረዳው ምንድን ነው? አማራ ክልል። ከነ ክልሉ ከነ ወረዳ ነገርኛ እኔ ስለማይገባኝ። ወረዳው 01 ነው። ላ ወረዳ 01 ብሎ የለም። ወረዳው ምንድን ነው የሚባለው? መቅደላ ልዩ ሰፈሩ መቅደላ። ወረዳ አታውቂም? እሺ ቀበሌ ቀበሌማ 01። ስምሽን እስከ አያትሽ። ትዕግስትማ ታለማማ ትዕግስት ታለማ ዳምጤ አማራ ክልል መቅደያ። ይሄ መቅደያ ይመስለኛል። ቀበሌ ሳይሆን አይቀርም ወረዳ ይመስለኝም። እሷ እንደነገረችው 01 ብላለች። ይሄን አካባቢ የምታውቁ እሷን የምታውቁ ቤተሰቦቿን የምታውቁ የቤተሰቦቿን ቁጥር ማግኘት ስላለባት የምታውቁ ሰዎች አናግሩኝ ማለት ነው። እቺ የምታያት እንግዲህ እህታችን ማለት ነው። ፓኪስታኒ ይመስላል ሰውየው፣ አረብ አይደለም ግን አግብታለች። እንግዲህ አብርሃም ይሳራ ያርግልሽ በሏት፣ መብሩክ በሏት። ኢትዮጵያዊ እህታችን እኮ አለቁ በቃ። የኢትዮጵያ ሴቶች ከኢትዮጵያ ቻይና ይጨርሳቸዋል። በስደት ደግሞ ፓኪስታኒው፣ ባንጋሊው ሁሉም የጨረሳቸው ነው። በጣም ያሳዝናል። ምን ይደረግ ግን ወንዶች ዝም ማለት የለባችሁም። ሰላማዊ ሰልፍ መውጣት አለባችሁ። እውነቴን ነው ምለው። እቺ እህታችን የምታዋት በጣም ያሳዝናል። እንግዲህ በጣም ትንሽ ልጅ ናት። አረቦቹም ለቀዋታል። ኮንትራት መታ ቤት ውስጥ እነሱ ጋር አልገባም ብላ ውጭ ላይ ቁጭ ብላ እያለቀሰች ነው። እስከ ሻንጣዋ እስከምኗ ፈርታ እነሱን ማለት ነው። እማዬ እማዬ እያለች ታለቅሳለች። ሰውየው እንግዲህ አዲስ ሰራተኛ አምጥቼ ከኢትዮጵያ ቤት አልገባም ብላ ያለቀሰች ነው ብሎ በአረበኛ በጽሁፍም በቪዲዮም ቀርጾ ለቋል ማለት ነው። በጣም ነው የምታሳዝነው። ከመኪና ወርዳ ቤት ይዟት ሊገባ ሲል አልገባም በማለት ይኸው ከኢትዮጵያ እንደመጣች ሻንጣዋን እንደያዘች በጣም ነው የምታሳዝንና እሪ ብላ ያለቀሰች ነው። ይሄ ምንድነው? እኛ ኢትዮጵያን አንዷ ስለሄደች ብቻ እዚህ ጋር ተመልከቱ። ጥቁር ሻንጣ ከታች አለ የልብሷ እንደመጣች እንደዚቹ ይኸው መኪናው ስር ቁጭ ብላ አልገባም ፈርታ ማለት ነው። በጣም ነው የሚያሳዝነው። እና 17 አመት ራሱ አልሞላትም እየተባለ ነው። የውሸት በጣም ትንሽ ልጅ ናት። የውሸት ፓስፖርቷ ላይ የውሸት እድሜ ተጨምሮላት ነው እና በጣም ያሳዝናል። የእውነት ኢትዮጵያ ላይ በተለይ እየተደረገ ያለው ነገር ስደት ለመሄድ የውሸት እድሜ እየተጨመረ ህጻናት እየተላኩ እንግዲህ እንደ ህጻን ልጅ እማዬ እማዬ ያለች ነው የምታለቅሰው። በጣም ነው የሚያሳዝነው። ያው ሳይለንት አድርጊያት ነው። ከባድ ነው። ምን ትላላችሁ? እድሜ ሳይደርስ ስደት እንደ ደህና ነገር ቤተሰብ እድሜ እየጨመረ በግድ ይልካል። የዚህና ይች ልጅ ወይ አልቅሳሪ ብላ ካልሄድኩ ብላ እነከሌ ሄደዋሉ እኔ ከነከሌ አንሳለሁ ብላ የመጣች ልጅ ናት። በእርግጠኝነት ነው የምነግራችሁ። ቤተሰብን አስቸግራ ንብረት አሽጣ እዛሪ ብላ የመጣች ናት። እዚህ መታጣው የምታለቅሰው ብቻ ያሳዝናል። እውነት ከባድ ነው በጣም። እኔ በጣም አሳዝናኛለች። አስቡ እስከዚህ ደረጃ ነው የደረስነው እኛ ኢትዮጵያውያን።
የ14 ዓመት የ15 ዓመት ልጅ ውሸት እድሜ በተለይ ትንሽ ቁመታቸው ከጨመረና ወፈር ካሉ በተለይ 22 23 እያልን የውሸት እድሜ ያሳዝናል። ይቺ ልጅ እንግዲህ በሶሻል ሚዲያ ስትዘዋወር አይታችኋል ሊሆን ይችላል። አረብ ሀገር መጣ። ከመጣች በኋላ እንግዲህ እያለቀሰች ነው ይመስለኛል። ወዲ ሀገሬ መልሱኝ አይነት ነገር ነው። ልጅቱ ህፃን ልጅ ናት። በጣም ነው የምታሳዝነው። ያለ እርሜዋ ነው። ግን አንዳንድ ሰዎች በኮመንት እየገባችሁ ቤተሰብን ተወቃሽ የምታደርጉ ሰዎች አላችሁ። እርግጠኛ ነኝ ይቺ ልጅ ከሀገር ስትወጣ ቤተሰብን ብጥብጥ አድርጋ እሞታለሁ፣ እሰቀላለሁ፣ እታነቃለሁ ካላካችሁ ይብላ በጣም ቤተሰብን ረብሻ ሊሆን ይችላል የወጣችሁ። እንግዲህ የአካባቢዋ ሰው ጓደኞቿ ሲሄዱ ስታይ እኔም ለምን ይቀርብኛል ብላ ፓስፖርቷን ከእርሜዋ በላይ ጨምራ ፓስፖርቷን አውጥታ ነው እንግዲህ የላከችው። ቤተሰብም ሲልካት እንግዲህ ተበድሮም ያልሆነ ቦታም ገብቶ የሆነ ነገር ሽጦ ሊሆን ይችላል የላካት። እሷ ቀውጣባቸው ረብሻቸውም ሊሆን ይችላል። ሳታቁ ቤተሰብን ተወቃሽ አታድርጉ። እዛ የምታስበው ሌላ ነው፣ እዚህ ደግሞ ስትመጣ ሌላ ነው ያገኘችው። ምድርና ሰማይ ሲደበላለቀባት ወዲ ሀገር ይመልሱኛለች። እንግዲህ አንዳንድ ሰዎች አሁን የሚመስላቸው ከርቀት ሆነው ሲያዩት አረብ ሀገር ምቹና የሌላው የተደላላ አልጋ ባልጋ የሆነ ኑሮ ነው የሚመስላቸው። እዚህ መጥተው በሰው ተነሽ በዚህ ሰዓት ተቀመጭ በዚህ ሰዓት ይሄን አንቺ ይሄን ውሰጁ ሲሏት ምድር ሰማው ተደባልቆባት ሊሆን ይችላልና ቤተሰብንም ግን ተወቃሽ አታድርጉ። ልጅቱን ግን በጣም ታሳዝናለች።